በመጽሐፍን በዜማ ቤተሰቦች በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ተራኪ መክሊት፣ ትርጉም ብርሃኑ በላቸው። ክፍል 11 ምዕራፍ 5 አራተኛው ትምህርት የግብር ታሪክና የኮርፖሬሽኖች ሚና። ድሮ ተማሪ በነበርኩበት ወቅት መምህራችን በጣም አስደናቂ ታሪክ ይነግረን ነበር። ታሪኩ በአሁኑ ወቅት በፊልም ኢንዱስትሪው ታዋቂ አክተር እንደሆነው ኬቨን ኮስትነር አይነት ተወዳጅ ሰው ከሀብታሞች ገንዘብ በመዝረፍ ለድሆች ስለሚሰጠው ገጸ ባህሪ ሲሆን የታሪኩ ዋና ተዋናይንም ሮቢን ሁድ ይባል ነበር። መምህሬ ገጸ ባህሪውን በማድነቅ እንደ ጀግና ቢያየውም ሀብታሙ አባቴ ግን ከጀግና ይልቅ እንደማይረባ ቀማኛ ወንበዴ ነበር የሚመለከተው። ሮቢን ሁድ ታሪኩን ለመላው ዓለም ትቶ ቢያልፍም እስካሁን ድረስ ተከታዮቹ በሕይወት ይኖራሉ። ሁሌም ስለ ሮቢን ሁድ ተናግረው የማይጠግቡትና የማይሰለቻቸው አድናቂዎቹ በርካታ ተከታዮችን አፍርተዋል። በመሆኑም ሰዎች የሮቢን ሁድን ተግባርና ድርጊትን በማመን ለምን ሀብታሞች ከሚያገኙት ትርፍ ብዙ እንዲከፍሉ አይደረግም፣ ከዚያም ላይ ድሃዎች ገቢ እንዲያገኙ ይደረግ ሲሉ ይደመጣል። ይህ የሮቢን ሁድ አመለካከት በዋነኝነት ከሀብታም ወስዶ ለድሃ መስጠት ሂደት ቢሆንም ድርጊቱ ድሃዎችም ሆኑ መካከለኛ ገቢ ላላቸው ራሱን የቻለ ችግር ሲፈጥር፣ በተጨማሪ መካከለኛ ገቢ ያላቸው በግብር ክፍያ እንዲጎዱ አድርጓል። እዚህ ጋር ያለውን እውነት ስንመለከት ግብርን በአብዛኛው ተጎድተው የሚከፍሉት ሀብታሞች ሳይሆኑ መካከለኛ ገቢ ያላቸው እንደሆኑ እንመለከታለን። በተለይ የተማሩና በሙያቸው የሚሰሩና የተሻለ ገቢ መካከለኛ የኑሮ ደረጃ ላይ የሚያገኙትን ይመለከታል። ልብ በሉ፣ እነዚህ ናቸው ግብራቸውን በተዘዋዋሪ ለድሃዎች የሚከፍሉት። ከግብር ጋር በተያያዘ ወላጅ አባቴ የግብር ባለሙያና የተማረ ቢሆንም ሀብታሙ አባቴ ግን ራሱን እንደ ባለሙያ በማሰብና ግብርን የተመለከቱ ጉዳዮችን በሚገባ በኩል ጥርት አድርጎ ውበት እየሰጠው ማስረዳቱን ቀጠለ። ሀብታሙ አባቴ በእንግሊዝና በአሜሪካ ከዚህ ቀደም ቋሚ ግብር እንደሌለና አልፎ አልፎ ግን በግብር መልክ ገንዘብ ከህዝብ ይሰበሰብ እንደነበረ ገልጾልኝ፣ ይህም በጦርነት ወቅት የሚታይና ንጉሱ ወይም ፕሬዝዳንቱ የገንዘብ መሰብሰብ ደንቡን ለህዝብ በይፋ ይገልጽ እንደነበረ አጫወተን። ለምሳሌ በእንግሊዝ በዚህ አይነት ሁኔታ ገንዘብ የተሰበሰበው ከ1799 እስከ 1816 ዓመተ ምህረት ሲሆን ይህም በናፖሊዮን ጦርነት ዘመን ነበረ። በተመሳሳይ በአሜሪካ ደግሞ የእርስ በርስ ጦርነት ታሪክ ጋር ሲያያዝ ወቅቱም ከ1861 እስከ 1865 ዓመተ ምህረት ድረስ ነበረ። ከታሪኩ እንደምንረዳው አሜሪካውያን ለገቢ ግብር ተቃውሞ የነበራቸው ሲሆን ለዚህም ልክ እንደ አብነት የሚጠቀሰው በእንግሊዞች ቅኝ በተያዘበት ወቅት በሻይ ቅጠል ላይ የተጫነውን ከፍተኛ ግብርን በጸጋ ያልተቀበሉት ከመሆኑም በላይ ከዚሁ ጋር ተያይዞ በቦስተን ወደብ የተፈጠረው ችግር ጭራሹኑ የጦርነት ሰበብ ሆኖ ከእንግሊዝ ቅኝ ግዛት እንዲወጡ በር የከፈተ ነበረ። በእንግሊዝና በአሜሪካ የገቢ በር ታክስን ሀሳብና ዓላማን በህዝብ ውስጥ እንዲሰርጽ በማድረግ ከ50 ዓመታት በላይ ፈጅቷል። ከዚህ ታሪካዊ ገጠመኝ ተነስተን የግብርን ይዘት ስንመለከት የተለያዩ የግብር አይነቶች የተፈጠሩት በሀብታሙ ማህበረሰብ ላይ በመጫንና ድሆችና መካከለኛ ገቢ ያላቸው የህብረተሰብ ክፍልን ለመርዳት በማሰብ ይመስላል። ይሁን እንጂ እዚህ ተጠቃሚ የሚባሉት የህብረተሰብ ክፍሎች ይህን ችግር ቢረዱት ግን የጉዳዩ ዋና ሰፈቅ ቀማሽ ከሀብታሙ ይልቅ ተጎጂዎቹ እነሱ መሆናቸውን ሀብታሙ አባቴ ለሁላችንም ዘርዝሮ አጫውቶናል። መንግስት የግብርን ጥቅም ቀስ በቀስ እያጣጣመ ሲመጣ በግብር ዙሪያ ያለው ፍላጎት እየጨመረ መጣ የሚለው ሀብታሙ አባቴ እኔና ወላጅ አባት ግብርን በተመለከተ ሰፊ ልዩነት ያለን ሲሆን እሱ የመንግስት ቢሮክራት
እኔ ደግሞ ካፒታሊስት ነኝ። ሁለታችንም ለስራችን ክፍያ ብናገኝም የምናገኝበት መንገድ ይለያያል ይላል። ሀቅ ነው። ሀብታሙ አባቴ የሚከፈለው ሀብትን ለማብዛትና የሰው ኃይልንም የበለጠ በመቅጠር የተሻለ ሀብትን ለማፍራት ሲሆን ገንዘቡን በይበልጥ ስራ ላይ በዋለና ሰዎችን በብዛት በተፈጠረ ቁጥር ድርጅቱ በሁሉም መንገድ ይስፋፋል። መንግስት ከሆነ ግን መስሪያ ቤቱ በተለቀቀና በተደራጀ መልኩ ስራውን ሲያከናውን ለሰራተኛው የበለጠ ክብርን ያስገኛል። ሀብታሙ አባቴ ቀጠል አድርጎ በሌላ መልኩ በድርጅቴ ውስጥ ለምሳሌ ጥቂት ሰዎችን በመቅጠርና ዝቅተኛው ወጪ በማውጣት የተሻለ ክብርን አገኛለሁ። በዚህ ምክንያት ነው የኔና የመንግስት ሰራተኛው ልዩነት የተፈጠረው። መንግስት በጠነከረ ቁጥር ግብርን በተሻለ መልኩ የማግኘት እድሉ እየሰፋ ይመጣል። ይህም ገቢ ለጥንካሬው መሰረት ይሆናል ሲል አስረዳን። የተማረው ወላጅ አባቴ መንግስት ድሃዎችን መርዳት አለበት ብሎ ጽኑ አቋም አለው። ከዚህ ጋር ተያይዞ ፕሬዝዳንት ጆን ኤፍ ኬኔዲን ይወደው ነበረ። በተለይ ለየሰላም ጓዶች ዓላማ ያለው አቋምን ይወድለታል። ይህንን አቋም ለማሳካት አባትና እናቴ በፒስ ኮርፕስ የሰላም ኃይላት ለመሳተፍ ወደ ታዳጊ አገራት ሲጓዙ ወደ ማሌዥያ፣ ታይላንድና ፊሊፒንስ ሲጓዙ ችለዋል። የወላጅ አባቴ ዘውትር ጥረት በሚሰራበት ትምህርት ሚኒስቴር መስሪያ ቤት ውስጥ ከቅጥር ጋር የተያያዘ ስለሆነ ለስራው ማስፈጸሚያ የበጀት ጭማሪና የሰው ኃይል ቅጥርን ማሳደግ የነበረ ሲሆን ይህንን ተግባር በተመሳሳይ መልኩ በፒስ ኮርፕስ ተሳታፊ በነበረበት ወቅት ይፈጸም ነበረ። ደሞዝ የሚያገኝበት ቋሚ ስራውም ይኸው ነው። እድሜ 10 ዓመት ከሆነኝ ጊዜ ጀምሮ ለሁለት ነገሮች ትኩረት በመስጠት በውስጤ በጥያቄ መልክ ይዣቸው ነበረ። አንደኛው ጉዳይ ወላጅ አባቴ ዘውትር ሀብታሞች የበለጠ ግብር መክፈል የሚገባቸውና ስግብግቦች ናቸው ብሎ የሚናገረውን ሲሆን ሀብታሙ አባቴ ደግሞ የመንግስት ሰራተኞችን ሰነፎችና የመንግስት ፍላጎት ማሟላት የማይችሉ ደካሞች ናቸው በማለት ይገልጿቸው ነበረ። ሁለቱም የራሳቸው እውነት ቢናገሩም ማናቸውም ግን ማመን ይከብዳል። ይሁን እንጂ የግብር ታሪክን ስናጠና የተለያዩ አመለካከቶችን ማዳበር የሚቻል ቢሆንም ብዙሃኑ የሮቢን ሁድ አመለካከት ስለተመሰጠ የሌሎችም አመለካከት ከዚህ አይለይም። በሌላ መልኩ ሀብታሞች ሌላ አማራጭን ሲያስተውሉ ልክ እንደ ድሆች በሮቢን ሁድ ሀሳብ አይሳቡም። ቀደም ሲል እንደገለጽኩት ሀብታሞች መርከቦችን መሸጥ በጀመሩ በጥቂት ቀናቶች ውስጥ እውቀትን ላተረፉ ኮርፖሬሽኖች መሰል ተቋማት ያላቸው ግንዛቤ ላቅ ያለ ነው። በዚህም የተነሳ ሀብታሞች ቢዝነስ የስራ ሂደት ያለው ውጣ ውረድ በመቋቋምና ከውድቀት ራስን ለማዳን ኮርፖሬሽኖች ፈጥረዋል። በዚያን ወቅት የተፈጠሩት ኮርፖሬሽኖች የመርከብ ላይ ሰራተኞችን በመቅጠር ሰፋፊ ሀብት ሊገኝባቸው ወደሚችሉ አዳዲስ የዓለማችን ክፍሎች ሲጓዙ የተሻለ የገበያ አማራጭና ሀብትን እንዲያዳብሩ ምክንያት ሆናቸው። ልብ በሉ፣ መርከብ ቢበላሽ ወይ ተፈጥሯዊ አደጋ ቢያጋጥመው በመርከብ ላይ የሚገኙ ሰራተኞች ህይወታቸውን የሚያጡ ሲሆን ሀብታም ግን ሊያጣ የሚችለው ፈሰስ ያደረጋትን ጥቂት መዋለ ንዋይ ነው። ሀብታሞች ሀብትን የማዳበር ሂደትን እንዴት ያንቀሳቅሱታል? ታክስ የሚበዛባቸው እቃዎች በማስወገድ ገንዘብን ማዳን። ገቢ፣ ወጪ፣ ግብር፣ ወጪዎች። ወጪው ሀብትና ብድር። የኮርፖሬሽኖች ህጋዊ ተዋረድ መረዳትና ማወቅ ለሀብታሞች የተሻለ ግንዛቤን ሲፈጥር ድሆችም ተጠቃሚ እንዲሆኑ ያደርጋቸዋል። ሁለት አባት ሲኖረኝ አንደኛው ካፒታሊስት ሌላኛው ደግሞ ሶሻሊስት ነው። ለኔ የገንዘብ ግንዛቤ መዳበር ግን የካፒታሊስቱ ፍልስፍና የሳበኝ ሲሆን የሶሻሊስቱ አመለካከት ግን ከእውቀት ማነስ የተነሳ ራሱን በገንዘብ ማጣት የቀጣ ይመስላል። ምንም እንኳን የሀብታሞች ገንዘብ ቢነጠቅና ወከባው ይበዛባቸውም በአሸናፊነት ሲወጡት ይታያል። ይህም ሂደት ነው በስተመጨረሻ ስሙን ቀይሮ ግብር የተሰኘው። ሀብታሞች ተማርን የሚሉትን በልጠው የሚገኙት ገንዘብ የመጠቀም ብቃታቸው የላቀ ስለሆነ ይህንን እውቀት በትምህርት ቤትም ማግኘት አይቻልም። ውድ
ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 11ን የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩን። ሰላም።